ሱራፌል ከምትሰጪ ፍቅር ይልቅ ከፍተኛ ገንዘብ ብትከፊኝ እዚህ የሚከተሉትን እያንዳንዱ እርምጃዎች መቆጣጠርና መወሰን እችላለሁ በማለት ለብርቱካን ደውሎ አስጠንቅቋታል። ብርቱካንም አሁን ላይ የበረከት የመጀመሪያ ሚስቱ እንደመሆኗ ቤቱ ይሸጥ ይባልም እንኳን መሸጥ አትፈልግም። ምክንያቱም ደግሞ ያ ቤት ተሸጠ ማለት እሷ መውደቂያ ቦታ የላትም ማለት ነው። ስለዚህ ይህንን አጋጣሚ በመጠቀም መሸጥ አልፈለገችም። እንዲሁም ደግሞ ቢሸጥም እንኳን እኩል መካፈል እፈልጋለሁ ብላ ለሁሉም ሰው መልእክት ልካለች ማለት ነው። ታዲያ ይህንን አጋጣሚ በመጠቀም ሱራፌል እያንዳንዱ የሚወስናቸውና የሚያደርጋቸው እርምጃዎች አሉ። ከነዛ እርምጃዎች መካከልም ያው ምኞትን መከታተል እና ምኞትን ሰላሟን ማሳጣት ነው የፈለገ እና ደግሞ እንድትታከምም ስለማይፈልጉ አንቺ ታማሚ ነሽ ስለዚህ አድኝም እያለ መናገር ይፈልጋል። በዛም ምክንያት ምኞትን በመከታተል የሚያደርጉት ውሳኔ እያንዳንዱ እርምጃ ሊወስድለት እየቻለ ነው ያለ። እንዲሁም ደግሞ እርምጃዎቹ ምንድን ናቸው? ሚስቱ ናት። ስለዚህ ሚስቱ እንደመሆኗ ብርቱካን አንቺን እንዴት ነው ያገባሽ? ከላዩ ላይ ይህ እኮ ያስቀጣሻል። ከዛ በተጨማሪ ደግሞ በረከት አንቺ የቤት ሰራተኛ ነበርሽና አይወድሽም በማለት ይነግራታል። እና በጣም አይምሮ የሚነኩ ነገሮችን እየተናገረ እንዲሁም ደግሞ እሷ እንድትበሽቅና በረከት እንድትተው የሚያደርግ ነገሮችን እየሰራ ይገኛል። አሁን ላይ ያለበት አቅጣጫ እንደዛ ነው የሚያምረው። ዙፋን ደግሞ ሳታስበው ሚስቱን እንዳልፈታት በረከት ሳይፋቱ እንደተጋቡ ትነግራታለች ማለት ነው። በእርግጥም በዚህ ምክንያት ያው ተጠያቂ አትሆንም። በአጋጣሚ ያንን ሱራፌል መንገድ ላይ አግኝቸው ነበርና ስለ ብርቱካን ማውራት ጀመረ። እኔ ግን አላመንኩትም። የት ነው በረከት በማለት ስትጠይቃት በረከት እኮ አሁን ወጣ፣ በረከት ነገረሽ እንዴ? ያው ብርቱካን እንዳልፈታት እና ሚስቱ እንደሆነች አወቅሽ ብላ ሳታስበው ድንገት ትነግራታለች። በዛ ምክንያት ዙፋን ደንግጣ ነበር ስትነግራት ለምኞት። ምኞትም ቢሆን በወቅቱ በጣም ነበር የተናደደችው። እንዴት ነው ሊያገባኝ የቻለው? እንዴት እስካሁን አልተፋቱም? የሚለው ነገር ጥያቄ ፈጥሮባት ነበረ። ጥያቄም እንግዲህ ይቅርታ አድርጌልኝ እኔ እኮ የነገረሽ መስሎኝ ነው ትላታለች። በእርግጥም ሱራፌል ነግሯታል እንዳልተፋቱና ህጋዊ ሚስቱ እንደሆነች ቤቱን መሸጥ የሚችልበት ዋነኛ ምክንያት ይህ እንደሆነ ነግሯታል። ግን ደግሞ አላመነችውም ነበረ። እንዴት ሊሆን ይችላል? በረከት እኮ ፈቷት ነው እኔ ያገባኝ። ስለዚህማ በጭራሽ እየዋሻ ነው እኔና እሱን ለማጣላት እንጂ የእውነት ያደረገው ነገር አይደለም በማለት ነበር የመለሰችለት። ከዛ እሺ ይሁን በማለት ወደ ቤት ይመለሳሉ ሁለት እህትማማቾች። በነገራችን ላይ እዚህ ጋር ዙፋን ለሁለታቸውም እያገዘች ነው እየደገፈች ነው ያለች። ወንድሟንም ትደግፈዋለች። ከዛ ምኞተንም ትደግፋታለች በሀሳብም በምንም። እናም ደግሞ አይዞሽ እያለች የምታበረታታ ሰው ናት። ሌላው ደግሞ እንደምንም አድርጋ የሚፈልጉትን ሀሳብ እንዲሁም ውሳኔ ለመወሰን ከጎናቸው እንደምትሆን ማስቀደማ ነግራቸዋለች። እና ወንድሟም እኔ እኮ ሳላስበው ተናገርኩ ለምኞት እንዳልፈታት ትለዋለች። በዚህ ምክንያት ደግሞ በረከት እህቱን ይቆጣዋል ማለት ነው። እንደዛ ማለት አልነበረብሽም፣ ለምን እንደዛ አደረግሽ ማለት ይናገራታል። እሷም ይቅርታ አድርግልኝ እኔ እኮ የነገራት መስሎኝ በስህተት ነው የነገርኩት ትለዋለች። ከዛ እሱም በቃ ችግር የለውም የሚሆነውን ነገር እናደርጋለን በማለት ወደ ውስጥ ይገባል ማለት ነው። ከዛም በኋላ ቤት ውስጥ መጣችና አሁንም ቁጭ ብላ ማማከር ጀመረች። በረከትም ያች ብርቱካን ፈልጌ ማግኘት አለብኝ ብሎ ወጥቶ ነበረ እና ወጥቶ ሲል ከሱራፌል ጋር ይገናኛሉ። ሱራፌል ደግሞ ለመደብደብ ሲሞክር ምንድነው አንተ ባየው አጋጣሚ እኔ ጋር እየመጣ የምትከመርብኝ? ዞር በል ልቀቀኝ በማለት ሙግት ውስጥና ትግል ውስጥ ይገባሉ። ትግል ውስጥ ከገቡም በኋላ እንደምንም አድርገው ለማስተካከል ይሞክራሉ ማለት ነው። ከዛ በተጨማሪ ያላት አማራጭ እንዲሁም ደግሞ ነገሮችን ማመቻቸት የፈለገችው ምንድን ነው? እንዴት አድርገን ነው ማረጋጋት ያለብን? አሁን ምኞት ከሱራፌል ጋር ብትስማማ ጥሩ ነው ብዬ አስባለሁ። ሱራፌል አሁን ምንድን ነው ያለው? እሷን እየተከታተለ ከበረከት ጋር ማለየት እና ሰላማቸውን መንሳት ነው የሚፈልገው። እናም አብረሽኝ ሁኝ እጅ ለእጅ እንስራ ብሏታል። ሰው ይህንን አጋጣሚና እድል መጠቀም ነበረባት ብዬ አስባለሁ። እሺ አብረን እንሁን አብረን እንበቀላቸው በማለት አውቃ እንትን ማለት ትችል ነበር በነገራችን ላይ ማለት ነው። ምንድን ነው የምታደርገው? ቢያንስ የእሱን ሀሳብ የእሱን አላማና የእሱን እቅድ እንዲሁም ደግሞ ከአንተ ጋር ነኝ አብሬ እሰራለሁ ብትልም ብርቱካን ያለችበትን ቦታ ማወቅ ይችሉም ነበረ እና ብትስማማ ጥሩ ነው። በወጣች በገባት ቁጥር እንግዲህ
እየተከታተለ መቀመጫ ነስቷታል ማለት ይቻላል። መቀመጫ እየነሳት ወዘተ ብዙ ነገሮች እያደረገላት ያለ። እናም እኔ ከአንተ ጋር በጭራሽ ልስማማ አልችልም ብላ ነው እንግዲህ ገፍትረው ሄደችው። እሱም ታያለሽ በቅርቡ በእጅ አስገባሻለሁ። ሲጀመር አንቺ እኮ የቤት ሰራተኛ ነሽ፣ ምንድን ነው ይሄን ያክል እንደዚህ የሚያመናቅርሽ? በእርግጠኝነት አይወድሽም በረከት፣ እንደው ዝም ብሎ አዝኖልሽ ነው ያገባሽ እያለ እሷንና እሱን ማወዳደር ፈለገ። እንዲሁም ደግሞ እኔና አንቺን ሁሉም ሰው ለመጠቀሚያ ነው የሚያደርገን። እኔም የብርቱካን ውሽማ ሁኜ አሁን ላይ ብርቱካን እኔን ከተጠቀመችብኝ በኋላ ከጨዋታ ውጭ አድርጋኛለች። ስለዚህ አንቺም እንደዛ ነው የሚያደርግሽ በረከት በእርግጠኝነት። ስለዚህ ለምን እኔና አንቺ አንድ ላይ ሆነን አንሰራም ነው የሚላት። እሷ ደግሞ አይመለከትም በረከት በመቼም እንደዚህ አያደርገኝም በሚለው ሀሳብ ተነሳስታ የራሷን ነገሮችና እርምጃዎች ለማድረግ እየሞከረች ያለችበት መንገድ ጥሩ ነበረ። ከዛ እንደምንም ብሎ እሺ ይልና ሀሳብ ይሰጣል ማለት ነው። ሀሳብ ከሰጠም በኋላ ያው አሁንም ቢሆን መከታተሉን አልተውም። እናም ደግሞ እምቢ ስትለው ምንድን ያደረገ ለኤልሳና ደውሎ የት ነሽ? እኔ እኮ አብረን እንስራ እንስማማ ያልኩሽ እንደዚህ ጥለሽኝ ግን ልምልት አይደለም። ምንድን ነው አላማሽ? እቅድሽ ምንድን ነው ይላታል። እሷ ደግሞ እኔ አሁን ስራ አለኝ፣ የምታናገረኝ ከሆነ ቀስ ብለህ ተናገር፣ ምንድን ነው የምትጮህብኝ? ትለዋለች። ከዛ ሱራፌልም በጣም ይናደዳል። እንዲሁም ደግሞ ያ ሱራፌል ወይኔ እኔ ሱራፌል በቃ የማንም መጫወቻ እና መሳቂያ ሁኝ ልቅር። እንዴት ሀሳቤና አላማዬ እኮ እንደዛ አልነበረም። እንዴት ነው እንደዚህ የምታደርገኝ? ሴትዮ ዋጋዋንማ መስጠት አለብኝ በማለት ይፎክርና ይዝታል። እንዲሁም ደግሞ የዶክተር ሚስቴሩ ጆሮ ላይ ስልክ ስለዘጋችበት በጣም ተናዶም እና ተበሳጭቶም ነበረ። ሆኖም ያው ተረጋግቶ ነገሮች ለማስተካከል በሞከረበት አጋጣሚ ነው እንግዲህ የነገር የተከሰተው እና የተፈጠረው። እሺ ይልና ስልኩን ይዘጋል። አሁን ወደ ቤት ተመልሳ በመምጣቷ ምኞት በድጋሚ ደግሞ ያገኛታል። የሚገርማችሁ ነገር አሁንም ቢሆን እየተዋት አይደለም እና ቀርቦ ራሱ ለመታገል ነው የሞከረ። ልክ ብርቱካን ጋር እንዳደረገው ነገር ለማድረግ ነበር የፈለገ ከምኞት ጋር። ምኞት ግን አልተቻለችለትም። ዞር ብለት ጠቀኝ በማለት ያው በካልቺ ድብድብ አድርገዋለች ማለት ነው። እንግዲህ ከደበደበችውም በኋላ በጣም ደብሮትን አገኝሻለሁ እያለ እየፎከረም ነበር ሱራፌል። የሚገርመው ነገር ከዛ ለብርቱካን ይደውልና አጅሪት አንቺ እዛ ፈታ ዘና ትያለሽ፣ እኔ ደግሞ እዚህ አንዴ ቦክስ አንዴ ጥፊ ቀምሳለሁ ይላል። እንግዲህ ተናደው ማለት ነው። ከዛ እሷ ከምትሰጪ ፍቅር ይልቅ እኔ ገንዘብ እንድትሰጪ ነው የምፈልገው። ስለዚህ የምትሰጪ ገንዘብ እያንዳንዱ አሁን ላይ ብዙ መሆን አለበት፣ ምክንያቱም መዝጋ ያሉት ሰዎች ሁላችሁም እየደበደቡኝ ነው በማለት ይነግራታል። እሷም ችግር የለም በማለት ያው እንትን ትላለች ማለት ነው። የሚገርማችሁ ነገር ትመጣና ለመስጠት ትሞክራለች። ከዛ በኋላ ምኞትም ያው ሚስቱ እንዳልፈታ ስላወቀች በረከትም ማናገር ፈለገች እና ለምን ብላ አኩርፈውም ነበረ። በረከትም የተፈጠረውን ነገር እባክሽ ተረጅኝ፣ እኔ ለአንቺ ስል ምንም ነገር አድርጋለሁ፣ ካለሁበት ችግርና ሁኔታ ያስወጣሽኝ አንቺ ነሽ፣ አሁን ላይ የኔ ዕጣ ፈንታ ነው ይህን ነገር ማስተካከል እያለ አሳማኝ ነገሮችን ይነግራታል። እሷም እሺ ብላ ነገሩን ተቀብላ ለማመን ለመወሰን እንዲሁም ደግሞ ለመረዳት ሞከራለች እና ተጣልተው የነበሩትንም ወዲያውኑ ታርቀው በጠረጴዛ ዙሪያ ፈቱት ችግራቸውን። ምኞትም ብትሆን እንዲሁም ደግሞ ዙፋንም ብትሆን ይቅርታ አለች። ወንድሟ ተቆጧት ነበረ። ለምን ነገርሻት እንዳልፈቷት በማለት አኩርፏት ስለነበረ ያደረገችው ነገር ትክክል እንዳልሆነ ገባት። ከዛ በጧቱ ጸሎት እያደረገች ነበረ። በቃ ወንድሟ እንዲያዝንባት በሷ ምናምን አትፈልግም እና ይቅርታ አድርግልኝ ትለዋለች። ዛሬ እኔ ያልተቆጣሁም እኮ ያኔ በቃ ያው ተናድጄ ስለነበር ነው እንጂ የጮህኩብሽ፣ እንደዛ ማደርግ ሰው አይደለሁም እና ይቅርታ ይላታል። ከዛ እሽትልና ትታረቃለች። እዛ ደስተኛ ትሆናለች ማለት ነው። ስለዚህ በጠዋቱ ቁርስ መስራት አለብን ይሉና በረከት ኪችን ገብቶ ቁርስ መስራት ይጀምራል። ምኞትን በጠዋት ተነስታ ማገዝ ትፈልጋለች። ነገር ግን ቁርስ እየሰሩ በነበረበት አጋጣሚ ፍቅር እያጫወታቸው ስለነበረ ያው ዙፋን ቁጭ ብላ ሳሎን ላይ እየጠበቀች ነው። እንግዲህ እነሱ እየተጨዋወቱ አረ ቁርስ የት ነው ብላ ተጫወባቸዋለ ማለት ነው። ምክንያቱም ረሱት እዛ ኪችን ውስጥ ሽንኩርት ለመክተፍ እንደዚህ ጊዜ ሲወስዱ ከዛ በኋላ ወዲያውኑ ተሳስቀው አመጡ ማለት ነው። እናም አሁንም ከበሉ በኋላ ወጡ። ከዛ አሁንም ሱራፌል ምኞትን መከታተል ጀመረ። አሁንም ከደበደበችው በኋላ ግን ቀርጿታል። የሚገርማችሁ ነገር ፎቶ ቀርጿታል። እና ይህን ፎቶ ደግሞ ካሳየው ለበረከት ልክ እንደ ብርቱካን ይችን እቀማሃለሁ፣ ስለዚህ እኔ ባልኩ ነገር ተስማማ የሚለው ከሆነ ከባድ ችግር ይገጥማቸዋል ብዬ አስባለሁ። በረከት የማይወጣው ችግር ውስጥ ሊገባ ይችላል።
እንዲሁም ደግሞ አያምናትም ማለት ነው። ግን ቀድማ ምኞት እዚህ ጋር የአሱራፌል እያስቸገረኝ ነው፣ በመንገዴ ሁሉ እየተከታተለኝ ነው ብለዋለች ማለት ነው። እና ይህን ነገር ለእኔ ተይው፣ ይህን ሰውዬማ በቃ ዋጋውን ሰጠዋለሁ እያለች ነው የነበረች ዙፋን። አሁን ዙፋን እንዴት አድርጋ ታረቀዋለች? በእርግጠኝነት የተነሱትን ፎቶ እንደዚህ ቀርቦ ይዟት በነበረበት አጋጣሚ ለበረከት የሚልክለት ከሆነ በረከትም አሁን እንደ ብርቱካን ትመስለውና ይጣላሉ ማለት ነው። የእሱ አላማና እቅድ ይሄ ነው። በእርግጥም ማጣላት ነው የነበረው ማለት ነው። ስለዚህ ይጣላሉ ወይስ ደግሞ ይታረቃሉ? የዛሬ ቪዲዮአችን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።